የዛሬው ታሪካችን የሚጀምረው ዊል ስታንተን የተባለውን የ14 ዓመት ታዳጊ ልጅ እያሳየን ነው። አብሯቸው የሚኖራቸው ቤተሰቦቹ በጣም ብዙ ቢሆኑም ህይወቱ ግን ቀለል ያለ ነበር። ዛሬ በትምህርት ቤቱ የገና በዓል እረፍት በይፋ ተጀምሯል። በውጭ ሀገሮች ገና ወይንም ደግሞ ክሪስማስ የሚባለው በዓል ተማሪዎች ትምህርት ተዘግቶላቸው ከቤተሰቦቻቸው ጋር የሚያከብሩት ትልቅ የሆነ በጉጉት የሚጠበቅ ጊዜ ነው። ነገር ግን ቤተሰብ ውስጥ ያሉት ሰዎች በሙሉ በደስታ እየጨፈሩ እያለ ዊል ግን በጫጫታ ከተሞላው ቤተሰቦቹ ጋር አብሮ ጊዜ ለማሳለፍ ምንም ፍላጎት አልነበረውም። ከትምህርት ቤቱ ወጣ ያለ በድንገት ቀና ሲል ከፊት ለፊቱ በጣም የምታምር ልጅ ቀይ የሆነ ስካርፍ አንገቷ ላይ አድርጋ ይመለከታታል። ልክ እንዳያት በውበቷ ፍዝዝ ብሎ ነበር የቀረው። በኋላ ላይ ወደ አውቶቡስ ውስጥ ልክ ሲገባ ከጥቂት ሰከንዶች በኋላ ቅድም ያያት ቆንጅዬ ልጅም ወደ አውቶቡሱ ትገባለች። ከውስጥ የነበረው ታዲያ ታላቅ ወንድሙ በዊል አፋርነት ምክንያት ካሜራቸውን እያወጡ እሱ ላይ ማሾፍ ይጀምራሉ። ምክንያቱም ዊል በዚህ ባህሪው ምክንያት ከሰዎች ጋር መቀራረብ አይችልም፣ የልብ የሚለው ጓደኛም የለውም። ወዲያው ትንሹ እህቱ ለዊል ቅድም ያያትን ልጅ ሄዶ እንዲያናግራት ወንድሟን ማደፋፈር ትጀምራለች። ነገር ግን እድል ከሱ ጎን አልነበረችም። ገና ተነስቶ ልክ ወደ እሷ ሊሄድ ሲል የልጅቷ ማውረጃ ቦታ ደርሶ ነበርና ከባሱ ቀይ የሆነውን ስካርፏን ረስታ ተወርዳለች። ዊልም ስካርፉን ቶሎ ብሎ አንስቶ እየሮጠ ለሷ ሊሰጣት ቢፈልግም ባሱ ግን መንቀሳቀስ ጀምሮ ነበር። ወደ ቤት እየተመለሱ ሳለ ግን አንድ በጣም የሚያስገርም ነገር ተከሰተ። አንድ ሚስጥራዊ የሆነ ሰው መኪናውን ያቆምና እና ሚስጥራዊ ለሆነች እመቤት ልጅ ሲሆን እንደሚሰራ ይነግራቸዋል። እዛም የሚዘጋጅ ትልቅ የሆነ ድግስ ስለሚኖር ቤተሰቦቻቸውን በሙሉ ይዛችሁ ኑ በማለት ግብዣ አቀረበላቸው። ዊል ወደ ቤት በሚደርስበት ጊዜ ግን ትልቅ ወንድሙ ማክስ ለበዓል ወደ ቤቱ እንደተመለሰ የዊልንም ክፍል እንደወሰደበት ያውቃል። በዚህም ምክንያት አሁን ምስኪኑ ዊል ወደ ዕቃ ቤት ማስቀመጫው ክፍል ሄዶ እዛ ለመተኛት ይገደዳል። ዊል 5 ታላላቅ ወንድሞችና አንዲት ታናሽ እህት አለችው። አባቱ ጆን በቅርቡ በዚህ ከተማ ውስጥ በዩኒቨርሲቲ መምህርነት ስራ ስላገኘ ሙሉ ቤተሰቡን ወደዚህ ከተማ እንዲዘዋወሩ አደረጋቸው። እናታቸው ደስ የምትል ቤት እመቤት ስትሆን ልጆቿን በጣም አድርጋ የምትወድና በደንብ አድርጋ የምትንከባከባቸው ነበረች። ቁጭ ብለው እራት እየበሉ ታዲያ ሁሉም ነገር ኖርማል ነበር የሚመስለው። አባቱም ለልጁ ቀና ብሎ ታዲያ ከምርቃትህ በኋላ ታዲያ የት ነው ጊዜ ለማሳለፍ የወሰንከው በማለት ልጁን ይጠይቀዋል። ማክስም እስካሁን አልወሰንኩም፣ ገና እያሰብኩበት ነው በማለት ለአባቱ ይመልስለታል። ትንሽ እንደቆዩ የዊል ታላቅ ወንድም የዊልን አይናፋርነት እያነሳ ከምትወዳት ልጅ ጋር እንኳን አንድ ቃል እኮ መለዋወጥ ማትችል አይነት ሰው ነህ በማለት በአይናፋርነቱ ያሾፍበታል። ዊል በሚሰማው ነገር ልቡ ቢሰበርም አንገቱን ደፍቶ የሚሉትን ነገር ዝም ብሎ ከማዳመጥ ውጪ ግን ምንም አይነት መልስ አልመለሰላቸውም ነበር። በቀጣይ ቀን ዳሰንና ጆርጅ የሚባሉ 2 ገበሬዎች ትልቅ የሆነ የክሪስማስ ዛፍን ተሸክመው ወደ ቤት ውስጥ ያስገባሉ። ነገር ግን ልክ ዊልን እንደተመለከቱት ነበር ፊታቸው በብርሃን የተሞላው። መልካም ልደት ይሁንልህ ብለው ከተመኙለት በኋላ አንድ ሚስጥራዊ የሆነ ነገር ተናገሩ። ዛሬ ማታ ማዕበልና አውሎ ንፋስ ይመጣል። ይህንንም ሲናገሩ ውጭ የነበረው ሰማይ ጥርት በማለቱና ሰላማዊ ከመምሰሉም ጋር ምንም አይነት ማዕበል ሊመጣ አይመስልም። ምሽት ላይ የዊል ልደት ቤት ውስጥ እየተከበረ ቤተሰቡ በርካታ የሆኑ ስጦታዎችን አበረከቱለት። አብዛኛዎቹ የሆኑትን ስጦታዎች ሲከፍታቸው እንዳለ የተለመዱ ነበሩ። ነገር ግን ዊል ሊከፍተው በጣም ጓጉቶ የነበረው የታናሽ እህቱን የጎን ስጦታን ነበር። ምክንያቱም እሷ ሁሉ ጊዜ ስጦታ ስትሰጠው ከሌሎቹ ከሚሰጡት ለየት ያለና ከልቡ የሚፈልገውን ነገር መርጣ ነበር። እሱም የሰጠችውን ስጦታ በሚከፍተው ጊዜ በውስጡ በጣም የሚያምር ሰዓት አገኘ። እሷም ፈገግ ብላ ከከፈተው ሳጥን ውስጥ የነበረውን ሰዓት አውጥታ እጁ ላይ ካደረገችለት በኋላ አሁን ምኞትህን ተመኝ በማለት ትነግረዋለች። ዊልም በልቡ እዚህም በረዶ መጣል ቢጀምር ደስ ይለኛል በማለት ይመኛል። ያን ቀን ማታ ዊል ከተኛበት እንቅልፉ በሚነቃበት ጊዜ እንደተመኘው በረዶ እየዘነበ ነበር። ምኞት የተሳካ በማለት በውስጡ በጣም ደስታ እየተሰማው ነበር። ከዛ በኋላ ግን መስኮቱን ለመዝጋት ብድግ በሚልበት ጊዜ በእጆቹ ውስጥ ያልተለመደና ታላቅ የሆነ ኃይል ወይንም ደግሞ ጉልበት ሲፈስ ተሰማው። መስኮቱን ሲነካው ምንም ኃይል ሳይጠቀም በትንሹ ቢሆንም ነገር ግን መስታወቱ ሊሰባበር በጣም ነበር የተቃረበው። ምንድነው እየተካሄደ ያለው በማለት በጣም ግራ እየተጋባ ሌሊቱ ነጋ። በቀጣይ ቀን ወደ ባስ መጠበቂያው ጋር ቆሞ እያለ ከአጠገቡ የነበረው ዛፍ ላይ በጣም ብዙ የሆኑ ጥቁር አሞራዎች ይከቡትና ሁሉም እሱ ላይ ማፍጠጥ ይጀምራሉ። ምን እየተፈጠረ ነው እያለ ግራ እየተጋባ በነበረበት ሰዓት ባሱ ይመጣና ወዲያው መሄድ ወደሚፈልግበት ገበያ ይደርሳል። ወደዚህ የመጣው ክሪስማስን በማስመልከት ለታናሽ እህቱ ስጦታ ሊገዛላት ነበር። ለረጅም ጊዜ ለሷ የሚመጥን ስጦታ በደንብ አድርጎ ከፈለገ በኋላ በስተመጨረሻም የሆነ ነገር ያገኛል። በስተመጨረሻም ለእህት የሚመጥናት ስጦታ ይሄ ሀብል ነው በማለት ከስቶላት ልክ ከዛ ሞል እንደወጣ ነበር። ፖሊሶች ያስቆሙትና ይህንን ሀብል ሰርቀ ሆኖ በማለት ይወቅሱታል። ዊል በሚፈጠረው ነገር ግራ ይጋባል። ምክንያቱም በስነ ስርዓት ከፍሎ ነበር ይህንን የአንገት ሀብል ሲቀበል።
እነሱም ለአንዳንድ ጥያቄዎች እንፈልግሃለን በማለት ወደ ፖሊስ ጣቢያ ወስደው አንድ ክፍል ውስጥ ያስገቡታል። የነበረበት ክፍል ውስጥ ግን የሆነ እንግዳ ነገር እንዳለ እየተሰማው ነበር። የመብራቶቹ መብራትና መጥፋት እየተደጋገመ የፖሊሶቹ ፊትም ቢሆን በየሰከንዱ ይለዋወጥ ነበር። የአየር ሁኔታውም ጨለማና እጅግ የሚያስፈራ እየሆነ እየመጣ በመቀጠልም ፖሊሶቹ ስለ ምልክቶቹ ወይንም ደግሞ ስለ ሳይኖቹ የጠየቁት ጀመር። ነገር ግን ዊል ራሱ እነዚህ ምልክቶች ምን እንደሆኑ ምንም የሚያውቀው ነገር አልነበረም። ድንገት የፖሊሶቹ እውነተኛና የሚያስፈራ ማንነት ይገለጣል። እውነተኛ የሆኑ ሰዎች አልነበሩም። ወዲያው እሱን አታክ ለማድረግ በሚሞክሩበት ጊዜ ዊል ግን በዚህ ጊዜ አልደነገጠም ነበር። ወደ እሱ ሲመጣ የነበረውን ፖሊስ በኃይል ሲገፈትረው ፖሊሱ ተወርውሮ ከግድግዳ ጋር ይላተማል። በዚያ ቅጽበት በእሱ ውስጥ የሆነ ልዩና ታላቅ የሆነ ኃይል እንዳለ ይረዳል። ይህንንም አጋጣሚ በመጠቀም ከዚያ ቦታ በፍጥነት እያመለጠ እየሮጠ እያለ ሁለቱ ፍጡራንም ከጀርባው በኃይለኛው እያሳደዱት ነበር። ነገር ግን ዊል እንደምንም ብሎ ከዛ ቦታ ለማምለጥ ቻለ። አሁን ላይ ከዊል ጭንቅላት በፍጹም አልጠፋ እያለ የነበረው አንድ ጥያቄ ነበር። ምንድን ነው እየተፈጠረ ያለው? እነዚህ እንግዳ የሆኑ ፍጥረታቶች እስከኔ ምንድን ነው የሚፈልጉት? ወደ ቤት እንደደረሰ አባቱን አስቆሞት እሱ ላይ እያስተዋላቸው ያሉትን አዳዲስ ነገሮች በሙሉ ለአባቱ ይነግረዋል። ነገር ግን የሚናገረው ነገር ወንድሞቹና አባቱ ከሰሙ በኋላ ምንም የተናገረውን ነገር ከቁም ነገር ሳይቆጥሩት ዝም ብለው ቀልደውበት ይሄዳሉ። ያን ቀን አመሻሽ ላይ ቤተሰቦቹ በሙሉ ወደ ተጠሩበት ትልቅ የሆነ ፓርቲ ይሄዳሉ። ወደዛ ፓርቲ ሲደርሱ ያን ጊዜ የክሪስማስ ዛፍ ይዘው ወደ ዊል ቤት የመጡት ሁለት ገበሬዎችም እዛ ቦታ ላይ ነበሩ። በፓርቲው እየተዝናናህ ነው በማለት ከጠየቁት በኋላ ይሄዳሉ። ዊልም ዞር ሲል የትምህርት ቤታቸው የመጨረሻ ቀን ላይ ያያትን ቆንጅዬ የሆነች ልጅ ከሩቅ ይመለከታታል። ዊል ልክ እንዳያት ነበር የልቡ ምት በከፍተኛ ሁኔታ የጨመረው። ገና ምንም ነገር ከማድረጉ በፊት ግን ታላቅ ወንድሙ ይመጣና ወደ ልጅቷ ጋር በመሄድ እሷን ማዋራት ይጀምራል። ይህንን የተመለከተ ዊል በጣም ይበሳጭና ጃኬቱን አንስቶ ወደ ውጭ ይወጣል። እስካሁን በውስጡ ሲፈጥርበት የነበረው ጥያቄ ግን ራሱን ሊገልጥለት እንደነበረ ምንም የሚያውቀው ነገር አልነበረም። ወደ ቤተ መንግስቱ ደግሞ ስንመለስ ሊዮንና ሚስ ግሬቶን እርስ በርስ በሚስጥር እየተነጋገሩ ነበር። ለዊል እውነተኛ የሆነውን ዕጣ ፈንታውን የምንናገርበት ጊዜ ደረሰ ወይስ ደግሞ አልደረሰም ብለው እየተወያዩ ነበር። በሌላ በኩል ደግሞ እስካሁን ንዴቱ ያልበረደለት ዊል በጫካ ውስጥ እየተራመደ ሳያስበው በደንብ ወደ ውስጥ ገብቶ ነበር። በድንገት የሆነ ሰውዬ በፈረስ ላይ ሆኖ ከአደን ውሻዎቹ ጋር በመሆን እሱን ያሳድደው ጀመር። ዊልም በዚህ ጊዜ በጣም በመደናገጥ ራሱን ለማዳን በሚችለው ፍጥነት በሙሉ ቢሮጥም ፈረሱና ውሻዎቹ ግን ከሱ በላይ ፈጣን ስለነበሩ መንገዱን እስከሚዘጉበት ድረስ ጊዜ አልፈጀባቸውም ነበር። ሰውየውም ስለ ሳይኖቹ ወይንም ደግሞ ስለ ምልክቱ የሚያውቀውን ነገር በሚጠይቀው ጊዜ ዊል ግን እስካሁን ድረስ እነዚህ ሰዎች በሙሉ ስለሚያወሩት ምልክት የሚያውቀው ነገር አልነበረም። ወዲያው ሊዮንና ሚስ ግሬቶን ከጀርባው ይመጡና በፈረስ ላይ የነበረውን ሰውዬ ከዚህ ቦታ በፍጥነት ዞር እንዲል ይጠይቁታል። ፈረሱ ላይ የነበረውም ሰውዬ በዚህ ጊዜ ከትንሽ ጊዜያቶች በኋላ ፓወሮቼ በሙሉ ወደ ራሴ ይመለሳሉ፣ ያን ጊዜ ስመለስ ማናችሁም በህይወት አትቆዩም በማለት ዝቶባቸው ከዛ ቦታ ይሄዳል። ይሄ ሁሉ ነገር ሲፈጠር ዊል ደርቆ ነበር ሁሉንም ነገር ሲመለከት የነበረው። በቀጣይ ቅጽበት ሊዮንና ግብረ አበሮቹ አንድ ላይ በመሆን በአስማታቸው ጊዜን ወደ ኋላ በመመለስ አካባቢውን በአረንጓዴ የተሞላና በድሮ ጊዜ ወደ ነበረበት ቦታ ይመልሱታል። እነሱም እሱ ተራ ልጅ እንዳልሆነ ይልቅ በድሮ ጊዜ የነበረ የብርሃን ጥንታዊ ተዋጊ እንደሆነ ነገሩት። ከዘመናት በፊት ግሬት ሆል በተባለ በብርሃንና በጨለማ መካከል ታላቅ የሆነ ጦርነት ተካሂዶ ነበር። በጊዜው ብርሃን ያንን ጦርነት አሸንፎ የነበረ ቢሆንም ጨለማን ግን ሙሉ በሙሉ ማጥፋት አልቻለም ነበር። አሁን ጨለማውን ለአንዴና ለመጨረሻ ጊዜ ለማሸነፍ አንተ 6 የሆኑ የተለያዩ አስማታዊ ምልክቶችን ማግኘት አለብህ በማለት ይነግሩታል። እነዚህን ምልክቶችን በሚያገኝበት ጊዜ ነበር እውነተኛ የሆነ ሱፐር ፓወሩን የሚያጠናቅቁለት። ዛሬም ልደቱን በማስመልከት ኃይሎቹ በሙሉ እንደነቁ፣ ዛሬም እነዚህን ሁሉ እንግዳ የሆኑ ድምጾችን እንዲሁም ደግሞ ነገሮችን ሲያይ የነበረው በዚህ ምክንያት እንደሆነ ይነግሩታል። ነገር ግን ኃይሉ እየጨመረ በሚመጣበት ጊዜ ስለ ኃይሉ የጨለማው ኃይሎችም ያውቃሉ። ልክ እንደ ዛሬ አንተን ሊገል ሲያሳድድህ እንደነበረው ፈረሰኛ። ዊል ግን በሰማው ነገሮች በሙሉ ግራ ተጋብቷል። ለምንድን ነው እኔ የተመረጥኩት በማለት ጠየቃቸው። ሊዮንም በዚህ ጊዜ ስለ ጥንታዊ ትንቢት ይነግረው ጀመር። እሱ የሰባተኛው ልጅ 7ኛ ልጅ ነው። ቡክ ኦፍ ግሬ የሚባል ጥንታዊ መጽሐፍ አላቸው። እሱም መጽሐፍ ምልክቶቹን የመለየትና የመጠቀም እውቀትን ይዟል። ይህንን መጽሐፍ ደግሞ ችሎ የማንበብ ኃይል ያለው ዊል ብቻ ነው። ይህንን ሲሰማ ዊል ይስቅና ይሄ ሊሆን የማይችል ነገር ነው፣ እኔ 5 ታላላቅ ወንድሞች ብቻ ነው ያሉኝ፣ ይሄም 6ኛ ያደርገኛል እንጂ በፍጹም 7ኛ ልጅ አይደለሁም፣ የተሳሳተ ሰውን የመረጣችሁት በማለት ይነግራቸዋል። ይህንንም ብሎ ከዛ ቦታ ቀስ እያለ ለመሸሽ ሲሞክር ሊዮን ግን አንድ ጊዜ ተመርጠሃል፣ ከዚህ በኋላ ልታመልጥ አትችልም በማለት ማስጠንቀቂያ ይሰጠዋል። በድንገት ሊዮን ወደፊት ሊፈጠር የሚችለውን ነገር በቪዥን መልኩ ይመለከት ጀመር። ኃይለኛ የሆነ ማዕበል መጥቶ አካባቢውን በሙሉ ሲያጥለቀልቀው ሙሉ ዓለሙ በጨለማ እየተዋጠ
እየተዋጠ በየቦታው ጥፋትና ውድመት እየተባባሰ በአካባቢው ፍርሃትና ስቃይም እየተስፋፋ ይመጣል። ያየው ነገር ውስጡን በጣም እያስፈራራው ያለ በሚቀጥለው ቅጽበት ደግሞ ራሱን በአስፓልት መሃል ቆሞ አገኘው። አንድ መኪናም ወደሱ በፍጥነት እየመጣ ያለ ልክ ሊገጨው ሲል በሆነ መንገድ አምልጦ በድንጋጤ ወደ ቤት እየሮጠ ሄደ። ይህ ሁሉ ነገር ለምንድነው በእኔ ላይ እየተከሰተ ያለው የሚለው ጥያቄ በጭንቅላት ውስጥ በተደጋጋሚ ያስተጋባል። ቤቱም እንደደረሰ በኮምፒውተሩ አንዳንድ የሆኑ ሪሰርቾችን ካደረገ በኋላ አባቱን ያፋጥጠዋል። አባቱ የፊዚክስ ፕሮፌሰር ስለሆነ ብርሃን በእርግጥ ጨለማን ማሸነፍ ይችላል በማለት ይጠይቀዋል። አባትየው ግን የልጁን ጥያቄ ከቁም ነገር ሳይቆጥር ለምንድነው ስለ እንደዚህ አይነት ነገሮች እያሰብክ ያለኸው በማለት ይጠይቀዋል። ይሄ ጊዜ እኮ እንደዚህ አይነት ነገሮችን የምታስብበት እድሜ ሳይሆን ወጥተህ ከኩዮቹ ጋር መጫወት ያለብህ ጊዜ ነው በማለት ይነግረዋል። በኋላ ላይ ዊል እቃ ማስቀመጫ ስቶር ክፍላቸው ውስጥ ይገባና የሆነ ሳጥን በሚከፍትበት ጊዜ በድንገት ግን ያዳልጠውና መሬት ላይ ይወድቃል። እናቱም በፍጥነት ዶክተር እንዲመጣ ታደርጋለች። ወዲያው ዶክተሩ የሚመጣና ድምጹን ዊል በሚሰማበት ጊዜ ይሄ ተራ የሆነ ዶክተር እንዳልሆነ ይገባዋል። ይሄ ዶክተር ተብሎ የመጣው ሰውዬ ያኔ ሊገለው በፈረስ እየጋለበ ሲያሳድደው የነበረው ሰውዬ ነው። ከዊል ጋር ለብቻ መሆን ፈልጎ ስለነበረ እናትየውን የሆነ ነገር እንድታመጣ ወደ ሌላ ክፍል እንድትሄድ ይልካታል። ልክ እሷ እንደሄደች እግሩ እንዳበስ ብቻ እንዳደረገው የተጎዳው እግሩ ሙሉ በሙሉ በአንድ ጊዜ ይድናል። ቀጥሎም ስለ ሳይኖቹ አንዳንድ የሆኑ መረጃዎችን የምትሰጠኝ ከሆነ እኔ ደግሞ በምትኩ ላንተ የምትፈልገውን ነገር በሙሉ ልሰጥህ ዝግጁ ነኝ በማለት ይነግረዋል። ዊል ግን በጥያቄው መሰረት ምንም ነገር እንደማያደርግለት በሚነግረው ጊዜ የሰውየው ትክክለኛ የሆነ ማንነት መታየት ይጀምራል። ልዩ የሆነውን ጥቁር አስማቱን በመጠቀም በዊል እግር ላይ እጅግ የሆነ አሰቃቂ ህመም ፈጠረበት። ዊልም በከፍተኛ ህመም በሚጮህበት ጊዜ ፈረሰኛውም እሱን ማስፈራራቱን ይቀጥላል። ወደ ጥንታዊ ተዋጊዎቹ ከተቀላቀልክ ሙሉ ቤተሰቦችህ ይገደላሉ በማለት ዛተበት። ግን ወዲያው እናትየው ወደ ክፍሉ በምትገባበት ጊዜ እያደረገው የነበረውን አክት ሙሉ በሙሉ ያቆምና የተጎዳው እስከሚሻለው ድረስ ትንሽ የሆነ ጊዜን ይፈጃል በማለት በፈገግታ ይነግራትና ቀስ ብሎ ቤቱን ለቆ ይወጣል። ቀጥሎም ዊል ቅድም ወደ ወደቀበት ስቶር ክፍል ይሄድና ካርቶኖቹን እየበረበረ እያለ ሁለት መንታዎችን የሚያሳይ አንድ ፎቶ ያገኛል። ይህንን እንዳየ ወደ እናቱ ጋር ይሄድና ስለ ሁኔታው ይጠይቃታል። እሷም ልክ ፎቶን እንዳየችው አይኖቿ በእንባ ይሞሉና መንታ ወንድም እንደነበረው ስሙም ቶም እንደሚባል ከዛ ከተወለዱ በሁለት ሳምንታቸው በአንድ ቀን ምሽት አሰቃቂ የሆነ አውሎ ንፋስ ተከሰተ። ሁለቱም ህጻናቶች በኃይል ማልቀስ ይጀምራሉ። ሜሪም ዊልን ብቻ አቅፋ ወደ ታች ተወርድና ባሏን ቶም ላይ ነው ሂድና አምጣው በማለት ትነግረዋለች። በዚያች ቅጽበት ግን ባልየው በስራ ተጠምዶ ስለነበረ ትንሽ ቆይቶ ወደ መኝታ ቤት በሚመለስበት ጊዜ ቶም አልነበረም። ምንም አይነት አሻራን ሳያስቀር ተሰውሮ ቀረ። ቶምን ለማግኘት ያልፈለግንበት ቦታ አልነበረም፣ ነገር ግን በፍጹም ልናገኘው አልቻልንም። ጆንም ቢሆን ከዚህ አሳዛኝ ክስተት በኋላ ልቡ በጣም ስለተሰበረ የሚጽፈውን ቴሲስት ሙሉ በሙሉ ነበር ያቆመው። ዊል ይህንን እውቀት ካወቀ በኋላ እየተፈጠሩ ያሉ ነገሮች በሙሉ አጋጣሚ እንዳልሆኑና በዓለም ላይ ታላቅ የሆነ አደጋ እየመጣ እንደሆነ ይረዳል። እናም አሁን ከማምለጥ ይልቅ ከጥንታዊ ተዋጊዎች ጋር ሆኖ ከነሱ ጋር ለመቆም ወሰነ። ቡክ ኦፍ ግሬይ የተባለውን መጽሐፍ እያነበበ በሱ ውስጥ እጅግ አስደናቂ የሆኑ ኃይሎች እንዳሉ፣ የብርሃን ምልክቶችን መለየት እንደሚችል፣ የአእምሮ ኃይሉን ብቻ በመጠቀም እቃዎችን ማንቀሳቀስ፣ በጊዜ ውስጥ ወደፊትና ወደ ኋላ መጓዝ፣ ባዶ እጁን ብቻ ተጠቅሞ እሳትን ራሱ መፍጠር ይችላል። በጠቅላላ በሰውነቱ ውስጥ ታላቅ የሆነ ጉልበት ይፈሳል። ምንም እንኳን በቀልድ እንደ ሱፐርማን መብረር ብችል ደስ ይለኝ ነበር ቢልም ያ ኃይል ግን የሱ አልነበረም። ከዚህ በኋላ ሊዮን ፓወሩን እንዴት አድርጎ መቆጣጠር እንደሚችል ያስተምረው ጀመር። ብዙም ሳይቆይ ለታናሽ እህቱ ለጉዌን የገዛላት የአንገት ሐብል ላይ የመጀመሪያው ሳይን እንደተደበቀ አወቀ። ብዙም ሳይቆይ ሁለተኛው ሳይን የት እንደሚገኝም ደረሰበት። እሱን ለማግኘት ግን ከተቀሩት ሰዎች ጋር በመሆን ታይም ትራቭል አድርጎ ወደ ኋላ መጓዝ ነበረበት። ወደ ጥንታዊ ዓለም እንደደረሱ በድንገት ያልተጠበቀ ጥቃት ተሰነዘረባቸው። አንዲት አሮጊት ሴት እጅግ አደገኛ የሆነ መርዝ ያላቸውን እባቦች ትለቅባቸዋለች። እዛ የነበሩት ሰዎች ላይ በሙሉ ሰውነታቸው ላይ የተጠቀለለች ብትጨምቃቸው፣ ነገር ግን ዊል በዚህ ጊዜ ፍርሃት እየተሰማው አልነበረም። ፓወሩን በመጠቀም ራሱን ከእባቦቹ ካላቀቀ በኋላ ሁለተኛውንም ሳይን በተሳካ ሁኔታ ማግኘት ቻለ። ያንን ሳይንን በመጠቀም አብረውት የመጡት ሰዎች ጋር በመሆን ታይም ትራቭል አድርገው ወደ ነበሩበት ሰዓት ይመለሳሉ። ከዊሊያምም ጋር በሚያወራበት ጊዜ የሚያስደነግጥ እውነታን ይነገረዋል። ከአባቶቹ አንዱ ቶማስ ይባል እንደነበርና እነዚህን አስማታዊ የሆኑ ምልክቶች በመጀመሪያ የፈጠራቸው እሱ እንደሆነ ተነገረው። ቶማስ ታላቅ የሆነ የብርሃን ተዋጊ ነበር። ሊዮን በመቀጠል ስድስተኛው ምልክት በፍጹም ተፈልጎ እንዳልተገኘ ገለጸለት። ምክንያቱም በእውነቱ ከሆነ ተሸሽጎ አያውቅም ነበር።
ዊል ደግሞ ከእነዚያ የደም ዘር ስለሆነ እሱን ማግኘት የሚችለው ዊል ራሱ ብቻ ነበር። በሌላ በኩል ደግሞ በጨለማው ዓለም ላይ ፈረሰኛው ከአንድ ሚስጥራዊ ሰው ጋር ተገናኘ። ሰውየውም የጨለማ ኃይሉ በየቀኑ እየጠነከረ እንደሆነ፣ ነገር ግን ዊል ሁለቱን ምልክቶች ቀድሞ በማግኘቱና እሱም ቢሆን እየጠነከረ መምጣቱን ነግሮ ያስጠነቅቀዋል። ይህንን ሲሰማ ፈረሰኛው የቀሩትን ምልክቶች እሱ ሳይቀድመን በማንኛውም ዋጋ ከፍለህም ቢሆን ማምጣት አለብህ በማለት አዘዘው። በምላሹም ታላቅ የሆነ ሽልማትን እንደሚሰጠው ቃል ይገባለታል። በተመሳሳይ ሰዓት ደግሞ ዊል ከቤተሰቦቹ ጋር ተሰብስበው የእራት ፕሮግራም ላይ ነበር። ወዲያው ታላቅ ወንድሙ ጄምስ ከማጊ ጋር ተያይዞ የዛው እራት ፕሮግራም ላይ ይመጣሉ። ማጊ ከመጀመሪያው ጀምሮ ዊል ሲወዳት የነበረው ክራሹ ነበረች። አሁን ላይ ደግሞ ከታላቅ ወንድሙ ጋር የሆነ ነገር እንደጀመሩና አንድ ላይ እንደሆኑ በሚመለከትበት ጊዜ ልቡ ክፉኛ ይሰበራል። ብዙም ሳይቆይ ግን ማጊ ራሷ ከዊል ጋር ለመነጋገር ወደ እሱ ትመጣለች። እኔም በሆን እኮ እንዳንተ ልዩ የሆኑ አስማታዊ ችሎታዎች አሉኝ በማለት ትነግረዋለች። እዛ ጋር በእቃ ተቀምጦ የነበረውንም ጨው በመጠቀም አንድ ምልክት ቅርጽ ትሰራለች። ዊልም የምታደርገውን ነገር እየተመለከተ ፈዞ ነበር የቀረው። ከእራት በኋላ ደግሞ እሱ ጭንቅላቱን ብቻ ተጠቅሞ እንዴት እቃዎችን ማንቀሳቀስ እንደሚችል ያሳያታል። እሱም ትንሽ ቆይቶ እያስተሳቀ ለምን ከታላቅ ወንድሙ ጋር አብራ እንዳለች እንዲሁም ደግሞ አንቺስ የጥንታዊ ተዋጊዎች ቡድን አካል ነሽ እንዴ በማለት ይጠይቃታል። እሷም በተረጋጋ መንፈስ በእንደዚህ አይነት ነገሮች ትኩረት ሊበታተን አይገባም፣ በትክክለኛው ተልእኮህ ላይ ማተኮር አለብህ። ደግሞ እኔ እንዳንተ ተዋጊ አይደለሁም፣ አንተን ለመጠበቅ ብቻ ነው የመጣሁት በማለት ትነግረዋለች። እሱ ግን ከዚህ በላይ ጊዜ ማባከን ስላልፈለገ ለመጀመሪያ ጊዜ እዛ ባስ ውስጥ ካየሁሽ ጊዜ ጀምሮ ስላንቺ ማሰብ ማቆም አልቻልኩም በማለት ለእሷ የሚሰማውን ስሜት እንዳለ ይገልጽላታል። ነገር ግን ልክ በዚያች ቅጽበት ጄምስ ወደ ክፍሉ ይገባና ሁለቱም ምን እያደረጉ እንደሆነ ጠየቃቸው። እሷም በተረጋጋ መንፈስ ዞር ትልና አንተ እስከምትመጣ ድረስ ከሱ ጋር እያወራው ነበር በማለት ትመልስለታለች። ልክ እሷ ከወንድሙ ጋር ተያይዛ ቦታውን ለቃ እንደሄደች የዊል ንዴት ከመጠን በላይ እየጨመረ ይመጣል። እየሮጠም ወደ ሊዮን ይሄድና እኔ ይህችን ዓለም ለማዳን አቅም አለኝ ብዬ አላስብም በማለት ይነግረዋል። ከመወዳት ልጅ ጋር እንኳን በስነ ስርዓት ማውራት አልችልም እኮ እንዴት አድርጌ ነው እኔ ይህንን ዓለም ላተርፍ የምችለው በማለት ይጠይቀዋል። ሊዮንም እሱን ለማረጋጋት እየሞከረ አንተ እኮ ሲከር ነህ፣ ለማድረግ የምትፈልገውን ነገር በሙሉ ምንም ነገር ቢሆን መፈለግ ብቻ ነው የሚጠበቅብህ፣ ታሳካዋለህ። ቀጥሎም አንተ ገና ልጅ ነህ፣ ከዚህ በኋላ ስንት እድሜ ይቀርሃል ስለ ሴቶች ለማሰብ? አሁን ላይ ግን ባለ ተልእኮህ ላይ ትኩረት ማታደርግ ከሆነ አይደለም ስለ ሴት ለማሰብ ይቅርና በስነ ስርዓት እንቅልፍህን የምተኛበትና የምትኖርበት ዓለም ራሱ ድምጥማጡ ነው የሚጠፋው። ይህንን ሲሰማ ዊል በጣም ይበሳጭና ቤተ መንግስቱን ለቆ ወጥቶ ትንሽ እንደተራመደ ወደ ሰማይ መጮህ ይጀምራል። ሱፐር ፓወሩም ከቁጥጥር ውጭ ይወጣና አካባቢው ላይ በሙሉ ኃይለኛ የሆነ እሳት መነሳት ይጀምራል። ይህንን ስትሰማ ሚስ ግሊቶን እንዴት ነው ስሜቱን ተረድተህ ማረጋጋት ያቃተህ በማለት ሊዮንን ትቆጣዋለች። ብዙም ሳይቆይ ታናሽ እህቱ ግዌን ዊልን ትከታተለውና ደህና ነህ በማለት ትጠይቀዋለች። ዊልም ፈገግ ለማለት ራሱን እያስገደደ ሁሉም ነገር አሪፍ ሁኔታ ላይ ነው ያለው በማለት ይመልስላታል። ወዲያው ግን በጣም የሚያስፈራ የሆነ መብረቅ ከዚያ በኋላ ደግሞ ሰማዩ እየጠቆረ ይመለከታል። ወዲያው ነበር ሶስተኛው ሳይን ወደሱ ጋር እየተቃረበ እንደሆነ ያገባው። ግዌንን ጥብቅ አድርጎ ይይዛትና ታይም ትራቭል በማድረግ ወደ ድሮ የሆነ ከተማ ይሄዳሉ። ልክ እዛ እንደደረሱ አካባቢው በጦርነት የተሞላ ስለነበረ ወታደሮች በከፍተኛ ሁኔታ እየተዋጉ ነበር። እህቱን ይዞ በከፍተኛ ሁኔታ ጥቃት እንዳይደርስባቸው እየተደባበቁ በድንገት ሶስተኛው ሳይን የተደበቀበትን ነገር ይመለከተዋል። ግዌንና ወንድሟም አንድ ላይ በመሆን ሰውየውን ከኋላ ይከታተሉታል። ልክ ሶስተኛው ሳይን የተቀመጠበትን ነገር ሰውየው እንደጣለው ዊል ጊዜ ሳያባክን ወደዛ ይሄድና ልክ ብድግ እንዳደረገው ወዲያው ኃይለኛና በጣም ጠንካራ የሆነ ሰውዬ ወደ ዊል ጋር ይመጣና አንስቶ ይወረውረዋል። ዊልንም ሊጨርሰው እየሞከረ ባለበት ሰዓት በድንገት እጁ ላይ የሚያምረውን ሰዓት ይመለከታል። ሰውየውም በሰዓቱ ውበት በጣም ስለተገረመ ይህንን ሰዓት ስጠኝ፣ እኔ ደግሞ የምፈልገውን ነገር ሰጣለሁ በማለት ቃል ይገባለታል። ዊልም በዚህ ተስማምቶ በስተመጨረሻም ሶስተኛ የሆነውን ሳይን ለማግኘት በቃ። ከዚያም ታይም ትራቭል በማድረግ ወደ ነበሩበት ቦታና ጊዜ ይመለሳሉ። ዊልም እህቱን በደንብ አድርጎ ይይዛትና ጎንበስ ብሎ እስካሁን ስላየሽው ነገር ለማንም ሰው እንዳትናገሪ በማለት ቃል ያስገባታል። ወዲያው ሊዮን ይመጣና ዊል ላይ መጮህ ይጀምራል። ያለህን ፓወር በስነ ስርዓት ነው መጠቀም ያለብህ፣ ምክንያቱም ገና ወደፊት የሚመጣው ጦርነት አልተጀመረም። ከጮህበት በኋላ ግን ብዙም ሳይቆይ ዊል ላይ እየተጠቀማቸው ያሉት ቃላቶች ከባድ እንደሆኑ ይገባውና ይቅርታ መጠየቅ ይጀምራል። ስለተናገርኩህ ነገር ይቅርታ አድርግልኝ፣ ከዚህ በኋላ ደግሞ
አስተማሪህ ብቻ ሳልሆን ጠባቂህም እሆናለሁ በማለት ቃል ይገባለታል። በኋላ ላይ ዊል ወደ ቤቱ በሚመለስበት ጊዜ ወንድሙ ማክስ ቆሞ እየጠበቀው ነበር። ዊልም ልክ እንደመጣ ለትንሽ ሳምንታት ውስጥ እኔ እዚህ ቤት ውስጥ ነው የምቆየው በማለት ይነግረዋል። ነገር ግን ብዙም ሳይቆይ ባህሪው ሙሉ በሙሉ ተቀያየረ። ዊልን ጥፍር አድርጎ ይዘውና ድምፁ ተቀያይሮ ማዋራት ይጀምራል። ነገር ግን የሚያወራው ማክስ ራሱን ሆኖ አልነበረም። ዊልን ሊገለው ሲያሳድደው የነበረው ፈረሰኛ አሁን ላይ የማክስን ሰውነት ጭንቅላት ሙሉ በሙሉ ተቆጣጥሮት ነበር። በዚያች ቅጽበት አራተኛዋ የሆነችውንም ሳይን የማግኛ ጊዜ እንደደረሰ ይሰማዋል። ጊዜ ሳያባክን ወንድምየውን ይዘውና ታይም ትራቭል አድርጎ ወደ ኋላ ይመለሳል። ልክ ወደዛ እንደሄዱ ማክስ በድንገት ዊልን አታክ ማድረግ ይጀምራል። ስላገኘሃቸው ኢንፎርሜሽኖች በሙሉ ማትነግረኝ ከሆነ እገልሃለሁ። ዊልን በዚህ ጊዜ አንድ ሀሳብ ይመጣለትና ከኮሌጅ ወደዚህ የመጣኸው ከኛ ጋር ጊዜ ለማሳለፍ ሳይሆን ወድቀህ እንደሆነ አውቃለሁ። ነገር ግን ቤተሰቦችህ በዚህ ምክንያት አንተን መቼም አይወቅሱህም። ፈረሰኛው ሊቆጣጠረው እንዳይችል ፍርሃቱን እንዲያሸንፍ አበረታታው። ይህ መንገድ ሳይሰራለት ሲቀር ዊል በቦክስ መጥቶ ማክስን ራሱን እንዲስት አደረገው። ከዚያ በኋላ አራተኛውንም ሳይን ደስ በሚል ሁኔታ ካገኘ በኋላ ከማክስ ጋር ተያይዘው በድጋሚ ታይም ትራቭል አድርገው ወደ መኖሪያ ቤታቸው ይመለሳሉ። ማክስ ታዲያ ወደ ትክክለኛው ጭንቅላቱ በሚመለስበት ጊዜ ዊልም ስለተፈጠረው ነገር መናገር ስላልፈለገ ራስን ስተወድቀህ ነበር በማለት ነገረው። በነጋታው ታዲያ አካባቢያቸው በሙሉ ከፍተኛ በሆነ በረዶ ተሞልቶ ነበር። ትራፊክ ቆመ፣ መንገዶችም ተዘጉ፣ የውሃና የኤሌክትሪክ አቅርቦት ራሱ ሙሉ በሙሉ ተቋረጠ። በዚያት ጊዜ ሚስ ግሬቶን ጆንንና ቤተሰቦችን በሙሉ በሰላም እንዲቆዩ ወደ ቤተ መንግስቱ አጋበዘቻቸው። በሌላ በኩል ደግሞ አንድ አስደናቂ የሆነ እውነት ተገለጠ። ማጊ የፈረሰኛው ተባባሪ ነበረች። እሷም ተራ ሰው ሳትሆን ፈረሰኛው የሚፈልገውን ነገር የምታቀርብለት፣ እሱ ደግሞ በምትኩ ለዘላለም ውበቷን ሳታጣና ወጣቱና እንድትቆይ የሚያደርግን ፓወር ሰጥቷታል። ፈረሰኛውም ዊል አሁን 4 የሆኑ ሳይኖችን በእጁ ማስገባት ችሏል። ወደ አላማው ከመድረሱ በፊት ደግሞ ማስቆም የምንፈልግ ከሆነ እነዚህን ሳይኖች ከሱ መስረቅ አለብን በማለት ይነግራታል። በሌላ በኩል ደግሞ ሊያም 5ኛውን ሳይን ካገኘህ በኋላ ከኔ ጋር ግዴታ መገናኘት አለብህ በማለት ይነግረዋል። ዊል ግን በዚህ ጊዜ ግራ ይጋባል። 5ኛውንም እኮ ብናገኘው 6ኛው ምን እንደሆነ የምናውቀው ነገር የለም። ቢሆንም ግን ሊዮን ፈረሰኛውን አሸንፎ ዓለምን ከጨለማ ግዛት ማዳን የሚችለው ዊል ብቻ እንደሆነ እምነት ነበረው። ከጊዜያቶች በኋላ ማጊ ዊልን በሮያል ማንሽን ውስጥ ታገኘዋለች። ያገኛቸውን 4 የሆኑ ሳይኖች እንድትሰጠው በምትጠይቀው ጊዜ ዊል ስላናገረችው ብቻ በደስታ ተሞልቶ ያገኘውን ነገር በሙሉ ሳያመነታ ሊሰጣት ፈቃደኛ ነበር። ነገር ግን ቀና ሲል 5ኛው ሳይን ወደሱ ጋር እየተቃረበ እንደሆነ ያስተውላል። አደጋውን ያስተዋለውም ዊል ህይወቱን ሪስክ ላይ በመጣል መስዋዕትነትን በመክፈል 5ኛውን ሳይን ለማግኘት ቻለ። አሁን ላይ 5ቱም ሳይኖች በእጁ ናቸው። ቀጥሎም ለማጊ አንዱንም ሳይን በፍጹም ሊሰጣት እንደማይችል እየጮኸ ነገራት። በዚህ ጊዜ ለፈረሰኛው የገባችለትን ቃል ማክበር ስላልቻለች ፈረሰኛውን ቢሆን ለሷ የገባውን ቃል ያፈርሳል። ቀስ እያለ ማጊ የነበራት ቆንጆ የሆነው ፊት እየተቀየረ በስተመጨረሻም ወደ አሮጊትነት ሴት ትቀየራለች። በዚህም ሁኔታ ፓወሯን ስላጣች በነበረው ውሃ ውስጥ ትሰምጣለች። በሌላ በኩል ደግሞ የፈረሰኛው ጉልበት አሁን ላይ ከነበረው እጅግ በጣም እያደገ መጥቷል። በከተማው በሙሉ ውድመትና ጥፋትን መዝራት ይጀምራል። የአየር ሁኔታውም እጅግ አስፈሪ እየሆነ መጣ። በየቦታው እንግዳ የሆኑ ነገሮች ተከሰቱ። ጨለማው የመጨረሻ እርምጃውን ሊወስድ እንደሆነ ግልጽ ነበር። ይህ በእንዲህ እንዳለ ዊል ከሌሎች ጥንታዊ ተዋጊዎች ጋር በመሆን ወደ ግሬት ኃይል ደረሰ። እዛ ሲደርሱ ያለው ህግ ግን ግልጽ ነው። ፈረሰኛው ካልተጋበዘ በስተቀር ወደ ውስጥ መግባት አይቻልም። በድንገት የዊል አባት ጆን በሩን ክፈቱልኝ እያለ ሲጮህ ከውጭ ይሰማቸው ጀመር። ዊልም ሊከፍት በሚሄድበት ጊዜ ተዋጊዎቹ አስቆሙት። ነገር ግን በመቀጠል መሰማት የጀመረው ድምጽ የእህቱ ያጉይን ነበር። ከወንድሞቹ መካከል አንዱ እንደተጎዳ ድረስልን እያለች ትጮኻለች። በዚህ ጊዜ ስሜቱ የተደበላለቀበት ዊል በሩን በሚከፍትበት ጊዜ ይሄ ሁሉ ፈረሰኛው ሲያጠምዶ የነበረው ወጥመድ ነበር። የቤተሰቦቹን ድምጽ እያፈራረቀ እየተጠቀመ በሩን በርግዶ ወደ ውስጥ ገባ። ልክ ፈረሰኛው ወደ ውስጥ እንደገባ የጨለማው ኃይል አካባቢውን በሙሉ ይቆጣጠረውና ብርሃን የሚባል ነገር ከአካባቢው ይሰወራል። ተዋጊዎቹ እሱን ለማስቆም ቢሞክሩም ነገር ግን አቅሙ ከመጠን በላይ ጨምሮ ስለነበረ አንድ በአንድ እየጣላቸው ሙሉ በሙሉ በጨለማው ውስጥ ወረወራቸው። አሁን ከዊል ጋር ፊት ለፊት ቆመዋል። በጣም በጨለመብህና ብቸኛ በሆንክበት ጊዜ ላይ ቤተሰቦችህና ጓደኞችህ የት አሉ በማለት ጠየቀው። በመቀጠልም አሁንም ገና ልጅ ነህ፣ ዓለምን ማዳንን በፍጹም ልታስብ አይገባም በማለት አፌዘበት። ድንገት ፈረሰኛ አንድ አስማታዊ ልዑል እያሳየው በውስጡ የዊል መንትያ የሆነው ወንድሙ ቶም ተይዞ ነበር። አሁን እውነታው ተገለጠ። ከ14 ዓመት በፊት ፈረሰኛው ቶምን ሲከር ነው ብሎ በማሰብ ጠልፎት ነበር። ሲከር ማለት ወደፊት ሱፐር ፓወርን አግኝቶ ዓለምን ሊያድን የሚመጣው ልጅ ማለቱ ነበር። በመቀጠልም ወንድሙ ታስሮ የነበረበትን ልዑል ወደ ውሃው ያወረውረዋል።
ዊልም በውሃ ውስጥ እየሰመጠ የነበረውን መንትያ የሆነውን ወንድሙን ለማዳን ቢሞክርም በአካባቢው ከፍተኛ የሆነ ጨለማ ተሞልቶ ስለነበረ ሊሳካለት አልቻለም። በስተመጨረሻም ፈረሰኛው ዊልን ወደ ታላቅ የሆነ ጥቁር ደመና ውስጥ ገፍትሮት በዓለም ላይ ጨለማን ለመበተን ወጣ። ነገር ግን በዚያ ጥቁር ደመና ውስጥ የሆነ ነገር ተቀየረ። ዊል ድንገት ሁሉንም ነገር አስታወሰ። ስድስተኛው ምልክት ተሸሽጎ እንደማያውቅና ምክንያቱም ደግሞ ዊል ራሱ ነበር ስድስተኛው ምልክት። ይህንን በተረዳበት ቅጽበት ኃይሎቹ በሙሉ በአንድ ጊዜ ነቁ። ጨለማው ከእንግዲህ ሊይዘው አይችልም። ከሰውነቱ የሚመነጨውን ብርሃን በመጠቀም ወደ ፈረሰኛው ጋር በመሄድ ወደ እሱ የላከ የነበረውን ጨለማ በሙሉ በአንድ ላይ በመሰብሰብ በትንሽዬ የሆነ ልዑል ውስጥ ይጨምረውና ወደ ግሬት ሂል ውሃ ውስጥ ይጨምረዋል። ፈረሰኛው በውሃ ውስጥ በሚሰምጥበት ጊዜ ታዲያ በአካባቢው እየጠፋ የነበረው ብርሃን በሙሉ መመለስ ይጀምራል። በዚያች ቅጽበት እስከዛሬ ለ14 ዓመት ታስሮ የነበረው ቶምም ነፃ ይወጣና ከመንትያ ወንድሙ ጋር ለመጀመሪያ ጊዜ ፊት ለፊት ይቆማሉ። ዞር ብሎ ተዋጊዎቹን አሁንስ ወደ ቤቴ መመለስ እችላለሁ በማለት ፍቃድ ከጠየቃቸው በኋላ ከወንድምየው ጋር ተያይዘው በደስታ ተሞልተው ወደ ቤታቸው ይመለሳሉ። ልክ ዊል ከቶም ጋር ተያይዘው ወደ ቤት ሲመለሱ የተመለከቱት ቤተሰቦቹ በሙሉ እንባቸውን መቆጣጠር ይከብዳቸዋል። ጠፍቶ የነበረው ወንድማቸው ከረጅም ዓመታት በኋላ ቤተሰባቸውን ሊቀላቀል ነው። በደስታ እየተቃቀፉ እያሳየን የዛሬ ፊልማችን በዚሁ ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።